አሜሪካ ወደ ሆርሙዝ ወሽመጥ የሚገቡና የሚወጡ መርከቦችን ማገድ ጀመረች። ኢራን በበኩሏ ጉዳዩ ለዓለም ስጋት የሆነ አደገኛ ነገርን ይፈጥራል ብላ ዝታለች። አሜሪካ ወደ ኢራን ወደቦች የሚደረጉ የባህር ላይ ጉዞዎችን ማገድ መጀመሯን ያስታወቀችው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ በዛሬው ዕለት ክልከላ እንደሚጥሉ ይፋ ማድረጋቸው ይታወሳል። በዚህ መሰረትም አሁን ላይ አሜሪካ ወደ ኢራን ወደቦች አሊያም ከኢራን ወደቦች ወደ ሌላ ቦታ የሚደረጉ የባህር ላይ ጉዞዎችን ማገድ መጀመራቸውን የዘገበው ሲኤንኤን ነው። እገዳው አሜሪካና ኢራን የመካከለኛ ምስራቅ ጦርነትን ለማስቆም በፓኪስታን ያካሄዱትን የፊት ለፊት የሰላም ውይይት ያለመስማማት መጠናቀቁን ተከትሎ የተላለፈ ነው። ክልከላው የኢራን ዓለም አቀፍ የነዳጅ መተላለፊያ መስመር የሆነውን የሆርሙዝ ወሽመጥ እንድትከፍት ጫና ለማሳደር ያለመ መሆኑም ተመላክቷል። የአሜሪካ ጦር ክልከላውም በመተላለፍ በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚንቀሳቀሱ መርከቦች ላይ እርምጃ እንደሚወስድም አስጠንቅቋል። ለዚህም አሁን ላይ የአሜሪካ አውሮፕላን ተሸካሚን ጨምሮ 3 የጦር መርከቦች በኦማን ባህረ ሰላጤ አቅራቢያ መሰማራታቸውን የተገለጸው የኢራን ጦር በበኩሉ በአገሪቱ ወደቦች በሚንቀሳቀሱ መርከቦች ላይ የሚፈጸም ማንኛውም ጥቃት ቀጠናውን ከፍተኛ ችግር ውስጥ ሊከተው ይችላል ሲል አስጠንቅቋል። በሆርሙዝ ወሽመጥ በቴህራን ጠላቶችና አጋሮች መርከቦች ምንም አይነት እንቅስቃሴ እንዲያደርጉ እንደማይፈቀድም አስገንዝቧል። የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊቢ ቀደም ሲል እንዳሉት ቴህራን አሜሪካ በየጊዜው በምታስተላልፈው የትኛውም ዛቻና ማስፈራሪያ እጅ አትሰጥም ብለዋል። አሜሪካ ወደ ኢራን ወደቦች የሚደረጉ እንቅስቃሴዎችን ማገድ መጀመሯ ቋፍ ላይ የሚገኘውን የመካከለኛው ምስራቅ ቀጠና ይበልጥ ሊያባብሰው እንደሚችል ዘገባው ተመላክቷል። የዋሽንግተንና የኢራን የሆርሙዝ ወሽመጥ ውዝግብን ተከትሎ የዓለም የነዳጅ ዋጋ በድጋሚ በበርሜል $100 በላይ አሻቅቧል። ይህ በእንዲህ እንዳለ እስራኤል የሆርሙዝ ወሽመጥ በአሜሪካ መዘጋትን ስትደግፍ፣ በአንጻሩ ዩናይትድ ኪንግደም ክልከላውን ተቃውማለች።